በዚህ ሰዓት ብዙ ሰዎች ሳያውቁት ወደ ጥንቆላ፣ ባዕድ አምልኮ፣ አስፈሪ ልምምዶች ብሎም አምላክን ወደ መካድ ውስጥ እየገቡ ነው። ምክንያቱም እነዚህ የጥንቆላና የክህደት ልምምዶች የድብቁን አእምሮ አቅም መጠቀም፣ ፐርሰናል ዲቨሎፕመንት ወይም የማንነት ግንባታ እና ሌሎች መልካም በሚመስሉ ደግሞም መንፈሳዊ በማይመስሉ ትምህርትና ስልጠና ውስጥ ተሸፍነው ስለሚመጡ ነው። መቼም ላው ኦፍ አትራክሽን፣ ማኒፌስቴሽን፣ ሜዲቴሽን፣ ዩኒቨርሳል ኢነርጂ፣ ክሪስታል ሂሊንግ ወይም ስፒሪቹዋል አዌክኒንግ የሚሉትን ቃላት በዚህ ጊዜ መስማት በጣም የተለመደ ደግሞም አዲስ ያልሆነ ነገር ነው። እነዚህ ቃላት እንደ ኢንስታግራም፣ ቲክቶክ፣ ዩቲዩብ ባሉ ማህበራዊ ሚዲያዎች ላይ እንዲሁም በራስ አገዝ ወይም ሰልፍ ሄልፕ መጽሐፍት በሚባሉትም ውስጥ በብዛት ይገኛሉ። እነዚህ ቃላት መንፈሳዊ ደግሞም ምንም ጉዳት የማያስከትሉ ይመስላሉ። እውነት ነው፣ ቃላቶቹ በራሳቸው ምንም አይነት ጉዳት የላቸውም። ነገር ግን ከጀርባቸው ያለው ልምምድ እና አስተምህሮ ወይም እምነት ክፉ እና ከክርስትና ጋር የሚጻረሩ ያደርጋቸዋል። አንድ ጥያቄ እናንሳ። እነዚህ ቃላትና አብሯቸው ያለው ልምምድ ጤነኛና ከክርስትና ጋር የማይጋጭ ነው ወይስ ከክርስቲያናዊ እምነት ጋር የሚጋጭ ነገር ነው? ዛሬ በትክክል የምንመረምረው ይህንን ነው። ዋና ርዕሳችን ክርስትና ከኒው ኤጅ እንቅስቃሴ ጋር ሲነጻጸር የሚል ነው። በዚሁም የኒው ኤጅ እንቅስቃሴ ምንድን ነው? ከየት መጣ? ዋና እምነቶቹና ተግባሮቹ ምንድናቸው? እና ከሁሉም በላይ ከመጽሐፍ ቅዱሳዊ ክርስትና ጋር እንዴት ይነጻጸራል የሚሉትን ሐሳቦች እናነሳለን። እስከ መጨረሻው አብራችሁኝ ቆዩ። የኒው ኤጅ እንቅስቃሴ አመጣጥና ታሪክ። ኒው ኤጅን ለመረዳት ስሮቹን ማወቅ አለብን። ወደ ስሮቹም ስንጓዝ መጀመሪያ ላይ የምናገኘው በ1875 የተመሰረተውን ቲዮሶፊ የተባለውን እንቅስቃሴ ነው። ቲዮሶፊ በሄሌና ፔትሮቭና ብላቫትስኪ በ1875 የተጀመረ እንቅስቃሴ ነው። ይህም እንቅስቃሴ የምስራቃዊ ሃይማኖታዊ ሐሳቦችን ማለትም ሂንዱይዝም፣ ቡዲዝም እና ታኦይዝም በመያዝ ደግሞም ከምዕራቡ ከይሁዲ እምነት፣ ክርስትና እና ግሪኮ ኢጂፕሽያን ጽሑፎች ውስጥ ልምምዶችን በመቅዳት እንዲሁም ኮከብ ቆጠራን፣ አስማትን እና ከሙታን መናፍስት ጋር የመገናኘት ጥንቆላዎችን አንድ ላይ ለማድረግ የሚሞክር እንቅስቃሴ ነው። ይህ እንቅስቃሴ የአእምሮ ኃይልን፣ መንፈሳዊ ግንኙነትን፣ ሜታ ፊዚካል ፈውስን እና ሌሎች ልምምዶችን የሚያጎላ ነው። በመቀጠል በሁለተኝነት የምናገኘው የ1960ዎቹና 70ዎቹ የባህል ተቃውሞና እድገት ነው። በዚህ ወቅት በአሜሪካና በሌሎች በምዕራባውያን አገሮች ያሉ ሰዎች የነበረው ባህላዊ ሃይማኖት ማለትም ክርስትና ስለ ሕይወትና ሌሎች ጥያቄዎች ሁሉንም መልስ አይሰጥም ብለው በማመን ሌሎች አማራጮችን ይፈልጉ ጀመር። ከዚያም ፊታቸውን ወደ ምስራቃዊ ፍልስፍናዎች ማለትም ወደ ቡዲዝምና ሂንዱይዝም ከዛም ሳይኬዴሊክ ኤክስፒሪየንስ በመባል ወደሚታወቀው እንደ ኤልኤስዲ፣ ማጂክ መሽሩም እና ሌሎች የተለያዩ ንጥረ ነገሮችን በመጠቀም አእምሮንና መንፈስን ወደ መመርመር ወይም እነዚህንና ሌሎች ንጥረ ነገሮችን በመጠቀም ሜዲቴሽን ማድረግ፣ የውስጣዊ ማንነትን መክፈትና ከመናፍስት ጋር ለመገናኘት ወደ መጠቀም እንዲሁም ወደ ተደበቁ ምስጢራዊ መንፈሳዊ ዕውቀቶች ሆሊስቲክ ሄልዝ ወይም ሁሉን አቀፍ ጤና ማለትም ስጋ፣ መንፈስና ነፍስን ወደ መፈወስ እንዲሁም አእምሮን ያረጋጋልና ከውስጠኛው እውነት ጋር ያገናኛል ወደሚል ሜዲቴሽን እና ዮጋ በመጨረሻም አዌክኒንግ ወደሚሉት ማለትም ከዩኒቨርስ ጋር በይበልጥ መቆራኘትና
ትክክለኛውን እውነት ወደ ማግኘት ወደሚባሉ ልምምዶች ፊታቸውን አዞሩ። ተቋማት፣ ኮንፈረንሶች እና ህትመቶች እነዚህን ሐሳቦች በደንብ ማንቀሳቀስ ጀመሩ። ከነዚህም መካከል መጽሔቶች፣ ጋዜጦችና መንፈሳዊ ሪትሪቶች የተወሰኑት ነበሩ። የኒው ኤጅ ስያሜና ቁልፍ ሰዎች። ኒው ኤጅ ስያሜውን ያገኘው በ1970ዎቹ 80ዎቹ ውስጥ ለዚህ መንፈሳዊ ከባቢ አየር ወይም አትሞስፌር ለሐሳቦችና ልምምዶች እንደ ስያሜ ተወዳጅነትን ስላገኘ ነበር። በዚህ እንቅስቃሴ ውስጥ ከነበሩ ቁልፍ ሰዎች መካከል አንደኛው ዴቪድ ስፓንግለር ሲሆን ዴቪድ ስፓንግለር ከፊንድሆርን ፋውንዴሽን ጋር አንድ ላይ በመሆን ስለ መንፈሳዊ ኃይልና ሰዎች ኒው ኤጅን በመፍጠር ውስጥ ያላቸውን ሚና በመቅረጽ ረገድ ከፍተኛ ሚና ተጫውቷል። አሊስ ኤ ቤይሊ ሌላ ተጽዕኖ ፈጣሪ ሰው ነበረች። በጽሑፎቿም ውስጥ የበራላቸው በላይኛው ዓለም ውስጥ ስለሚገኙና ሰዎችን ስለሚመሩ ፍጥረቶች ወይም ሰክሬት ማስተርስ፣ ስለ መንፈሳዊ ተዋረድ ወይም ስፒሪቹዋል ሃይራርኪ እና ስለተደበቁ ምስጢራዊ ጥበቦች ጽንሰ ሐሳቦችን አስተዋውቃለች። ኒው ኤጅ በባህል ውስጥ ብቅ ማለት በ1980ዎቹና ከዚያ በኋላ የኒው ኤጅ ሐሳቦች የበለጠ እየገነኑ መጡ። ከእነዚህም መካከል ሁሉን አቀፍ ፈውስ ወይም ሆሊስቲክ ሂሊንግ፣ አማራጭ ሕክምናዎች አልተርኔቲቭ ቴራፒስ። ይህ ልምምድ ቅጠሎችን በመጠቀም በማሳጅ በቅባቶች እንዲሁም አንዳንዴ ትንንሽ መርፌዎችን በመጠቀም የሚደረግ ሕክምና ነው። ሌሎቹ ደግሞ ሜዲቴሽን እና ዮጋ ናቸው። በቅርብ አስርተ ዓመታት ውስጥ እነዚህ ሐሳቦችና ልምምዶች በብዙ በማህበራዊ ሚዲያዎች፣ በራስ አገዝ እንቅስቃሴዎች፣ በጤና ኢንዱስትሪዎች አማካኝነት ተወዳጅነትን አግኝተዋል። ስለዚህ የኒው ኤጅ እንቅስቃሴ አንድ ነጠላ ቤተ ክርስቲያን ወይም ቤተ እምነት አይደለም፣ ነገር ግን የተለያዩ የእምነቶች የልምምዶችና የዓለም እይታዎች ቅይጥ ነው። ከቀድሞው ሃይማኖቶች፣ ከአስማታዊ ሐሳቦች፣ ከምስራቃዊ ፍልስፍናዎችና ከዘመናዊው መንፈሳዊ ግቦች ማለትም የህይወትን ትርጉም ማግኘት፣ ኃይል እና ጥልቅ መንፈሳዊ ልምምዶችን ማዳበር ከሚሉ ሐሳቦች ወይም ትምህርቶች ሐሳቦችንና ልምምዶችን ይዋሳል። የኒው ኤጅ ዋና እምነቶችና እይታዎች። አሁን የኒው ኤጅ እንቅስቃሴ ከየት እንደመጣ ስለምናውቅ ምን እንደሚያስተምር እንመልከት። በዚሁም ትምህርቶቹን ከክርስትና ጋር እናነጻጽራለን። እነዚህ ይፋዊ የሃይማኖት መግለጫዎች አይደሉም፣ ግን በኒው ኤጅ ውስጥ ያሉ የተለመዱ አቋሞች ናቸው። አንደኛ፣ ፓነንቴይዝም ወይም ፓንቴይዝም። ብዙ የኒው ኤጅ አስተማሪዎች እግዚአብሔር ግላዊ አካል ሳይሆን ግላዊ ያልሆነ ነው፣ ማለትም እግዚአብሔር ማለት ዩኒቨርሳል ኢነርጂ ወይም ኮንሽስነስ ነው፣ ወይም በአማርኛው እግዚአብሔር ሁለንተናዊ ኃይል ወይም ንቃተ ህሊና ነው ይላሉ። ከዚሁ ጋር በተያያዘ ታዋቂ የሆነው አስተምሯቸው ጋድ ኢዝ ኢን ኤቭሪቲንግ ኤቭሪቲንግ ኢዝ ጋድ ወይም እግዚአብሔር በሁሉም ነገር ውስጥ አለ፣ ሁሉም ነገር እግዚአብሔር ነው የሚለው ነው። ክርስትና በአንጻሩ እግዚአብሔር ኃይል ወይም ሐሳብ አይደለም፣ እርሱ መታወቅ የሚችል ራሱን አብ፣ ወልድ፣ መንፈስ ቅዱስ በማለት የገለጸ እንዲሁም እርሱ ሉዓላዊ፣ አፍቃሪ፣ ቅዱስ አምላክ እንደሆነ ያስተምራል። እንዲሁም በተጨማሪ እግዚአብሔር አምላክ ሁሉንም ቢፈጥርም እርሱ ግን ሁሉንም አይደለም። እርሱ ዛፍ፣ ኮከብ ወይም የሆነ እንስሳ አይደለም። እርሱ ከዚያም በላይ ከፍ ያለ ነው፣ ነገር ግን ደግሞ ቅርባችን ነው።
ሁለተኛ የሰው አምላክነት human divinity ወይም higher self። ሐሳቡ እያንዳንዱ ሰው መለኮታዊ ብልጭታ ወይም ከፍተኛ ማንነት ወይም higher self አለው የሚል ነው። ይህም ነገር ሰው ሲበራለት ወይም ሲነቃ ያንን አምላክነት መገንዘብ ይችላል። እንዲያውም አንዳንድ የኒው ኤጅ አስተሳሰቦች ሰዎች መለኮት ናቸው ወይም መለኮታዊ ሊሆኑ ይችላሉ ብለው ያምናሉ። በክርስትና ውስጥ ሰዎች በእግዚአብሔር መልክ የተፈጠሩ ናቸው። በኃጢአትም ምክንያት ስለተሰበሩ ቤዛነት የሚያስፈልጋቸው ናቸው። በክርስቶስም በሆነው ቤዛነት በማመን የእግዚአብሔር ልጆች እንሆናለን እንጂ መለኮት እኛ የምንሆነው ነገር አይደለም። ሶስተኛ አንጻራዊ እውነት። ኒው ኤጅ ብዙውን ጊዜ እውነት ሰብጀክቲቭ ነው ብሎ ያስተምራል። ይህም ማለት እውነት ለሁሉም ሰው አንድ አይደለም። እያንዳንዱ ሰው የራሱ የሆነ የተለያየ እውነት ሊኖረው ይችላል። እውነት የምታየው ወይም ኤክስፒሪየንስ የምታደርገው ነው። የተለያዩ መንገዶች፣ እምነቶች፣ ልምምዶች ወደ መንፈሳዊ እድገት እስካመሩ ድረስ ትክክል ናቸው። ኮከብ ቆጠራም፣ ጥንቆላም፣ ጸሎትም ወደ መንፈሳዊ እድገት፣ ፈውስና ንቃት እስካበቃ ድረስ ትክክል ነው። ይህም ማለት አንድ ግዙፍ ተራራን ለመውጣት አንድ ትክክለኛ መንገድ የለም። የተራራው ጫፍ እስካደረሰክ ድረስ ሁሉም መንገድ ትክክል ነው የሚል አስተሳሰብ ነው። ክርስትና በተቃራኒው በዮሐንስ ወንጌል ምዕራፍ 17 ቁጥር 17 ቃልህ እውነት ነው በማለት እውነት ማለት እግዚአብሔር የሚናገረው ነገር በይበልጥ ደግሞ መጽሐፍ ቅዱስ እንደሆነ፣ እንዲሁም ኢየሱስ በዮሐንስ ወንጌል ምዕራፍ 14 ቁጥር 6 እውነት፣ ሕይወት፣ መንገድ እኔ ነኝ በማለት እውነት እርሱ ብቻ ደግሞም እርሱ ብቻ ወደ አብ መሄጃ መንገድ እንደሆነ ይናገራል። ስለዚህ በክርስትና ውስጥ እውነት የግለሰቦች ስሜትና አቋም ሳይሆን የማይቀየር የእግዚአብሔር ቃል እናም ወደ አብ መድረሻው የተለያዩ መንገዶች ሳይሆኑ አንድ እርሱም ክርስቶስ ኢየሱስ እንደሆነ እናያለን። ድነትን እንደ ራስን መገንዘብ። ሁሉም እምነቶች መጨረሻቸው ድነት ወይም መዳን ነው። በኒው ኤጅ አስተሳሰብ አንድ ሰው ዳነ የሚባለው አዌክን ሲሆን ወይም ሲነቃ፣ ከፍተኛ ማንነቱን ሲገነዘብ፣ ምናልባትም ደግሞ ዳግም ሲወለድ። ይህ ዳግም መወለድ ማለት ክርስቲያኖች እንደምናምነው ከውሃ እና ከመንፈስ ስለመወለድ ሳይሆን በኒው ኤጅ አስተምህሮ ስለ ሪኢንካርኔሽን ነው። ይህም ማለት አንድ ሰው ከሞተ በኋላ ነፍሱ ወይም መንፈሱ በሌላ አዲስ ሥጋ ውስጥ ትወለዳለች ማለት ነው። ይህም ትምህርት በሂንዱይዝም እና በቡዲዝም ውስጥ ያስተምሯቸው መካከል ነው። ሌላው ካርማ ነው። ካርማ ማለት ሰው የዘራውን ያጭዳል እንደማለት አይነት አስተሳሰብ ሲሆን በኒው ኤጅ ሂንዱይዝም እና ቡዲዝም ውስጥ ግን ካርማ በይበልጥ ከሪ ኢንካርኔሽን ጋር የተያያዘ ነው። በዚህም ያንተ ካርማ በቀጣይ ህይወት ምን አይነት ህይወት ሊኖርክ እንደሚችል ሊወስን ይችላል። ይህም ማለት በዚህ ህይወትክ መልካም ሰው ከነበርክ በቀጣይ ህይወትክ መልካም ይገጥማል እንደማለት ነው። የመጨረሻው ስፒሪቹዋል ኢቮሉሽን ወይም መንፈሳዊ ዝግመተ ለውጥ ነው። ይህም በኒው ኤጅ እንቅስቃሴ ውስጥ ወደ ከፍተኛ ዳይሜንሽን እና ፍሪኩዌንሲ መውጣት ነው። በኒው ኤጅ ውስጥ አንድ ሰው ዳነ የሚባለው እነዚህን ነገሮች ወይም የተወሰኑትን ሲለማመድ ነው። ክርስትና ደግሞ መዳን የሚገኘው በኢየሱስ ክርስቶስ በማመን ንስሐ በመግባት ደግሞም በጸጋ እንደሆነ ይናገራል። በሥራ ወይም መንፈሳዊ ዕውቀትን በማግኘት አይደለም። ሌላው ኒው ኤጅ ውስጥ ካሉ እምነቶችና ከእይታዎቻቸው መካከል ሁለንተናዊና ፈውስ ተኮር መንፈሳዊነት ነው። አካላዊ፣ አእምሯዊና መንፈሳዊ ጤና ብዙውን ጊዜ በአንድ ላይ ይታያሉ። እንደ
ኢነርጂ ሂሊንግ የሰውነትን ኃይል ባላንስ በማድረግ ፈውስን ማግኘት፣ ክሪስታሎችን ወይም የከበሩ ድንጋዮችን እና ሌሎች ዕንቁዎችን በመጠቀም መፈወስ፣ ሆሊስቲክ ሜዲሲን ወይም ሁለንተናዊ ሕክምና ቅጠላቅጠሎችን በመጠቀም መፈወስ፣ ሜዲቴሽን ማሰላሰል ያሉ ልምምዶች ለፈውስና ለደህንነት ጥቅም ላይ ይውላሉ። ይህም በክርስትና ውስጥ የሌለ እና ባዕድ የሆነ ልምምድ ነው። ሌላኛውና የመጨረሻው ምስጢራዊ ዕውቀቶች፣ ልምምዶችና አስማታዊ ተግባራት ናቸው። ኒው ኤጅ እንቅስቃሴ ውስጥ ሌላው የሚገኘው ትምህርት እና ልምምድ የተደበቁ ወይም ምስጢራዊ ጥበቦች የሚባሉ ናቸው። እነዚህም ለሁሉም ሰው ሳይሆን ለበራላቸው የሚገለጡ ጥበቦች ናቸው። ከዩኒቨርስ ወይም ከከፍተኛ ኃይል ጋር የግል ህብረት ማድረግ እና ጥንቆላ ልምምዶች፣ ለምሳሌ መናፍስት በሰዎች ውስጥ አልፈው እንዲናገሩ ማድረግ ወይም እነሱ ቻናሊንግ ስፒሪትስ የሚሉት። እናም ደግሞ ሌላው ትልቅ በሆነ ወይም አስተዋይ በሆነ ሌላ መንፈሳዊ አካል መመራት ወይም ምሪትን መቀበል፣ ሰክሬት ማስተርስ በማለት የሚጠሩት። በመጨረሻም ከዚህ ዓለም ካልሆኑ ፍጥረታት ለምሳሌ እንደ መላእክት፣ መናፍስት ወይም ሌሎች ፍጥረታቶች ጋር መነጋገር ሊሆኑ ይችላሉ። ክርስትና እንደዚህ ያለን ልምምድ ፈጽሞ ይቃወማል። ጥንቆላ ከባዕድ መናፍስት ጋር ያለ ህብረት በመጽሐፍ ቅዱስ ፈጽሞ ውግዝ የሆነ ነገር ነው። እነዚህ ዋና ዋና እምነቶችና ልምምዶች ከክርስቲያናዊ ትምህርት ጋር ይጋጫሉ። ስለ እግዚአብሔር ማንነት፣ የመጽሐፍ ቅዱስ ስልጣን፣ የኢየሱስ ሚና፣ የእውነት መሰረት እና ስለ ኃጢአት መጽሐፍ ቅዱስ ከሚናገረው ሐሳብ ጋር በጣም የተለያዩ ናቸው። ከሌሎች ወጎችና ባህሎች የተወሰዱ ኒው ኤጅ ሙቭመንት የሚያቀርባቸው ሌሎች ልምምዶች። እምነት ወደ ልምምዶች ያመራል። ማለትም ሰው የሚለማመደው ወይም የሚያደርገው የሚያምንበትን ወይም እምነቱን ነው። ኒው ኤጅ እንቅስቃሴ ውስጥ ያሉ የተለመዱ ልምምዶችን እኔና ከየት እንደመጡ እንመርምር። በዕለት ተዕለት ሕይወት ውስጥ ምን እንደሚመስሉ እና ክርስቲያኖች እንዴት እነሱን ለመቀበል እንደሚፈተኑ ወይም ሊፈተኑ እንደሚችሉ አንድ ላይ እንመለከታለን። ማኒፌስቴሽን፣ የመሳብ ሕግ ወይም ሎ ኦፍ አትራክሽን። ይህ ልምምድ በስፋት ይታወቃል። ይህም እውነታህን ወደ ህልውና ማምጣት ትችላለህ። አንተ አዎንታዊ የሆኑ ሐሳቦችን ታስባለህ። አእምሮህ፣ ትኩረትህ እና አጽናፈ ሰማይ ወይም ዩኒቨርስ የምታስበውን ያመጣል የሚል ልምምድ ነው። ይህ ሐሳብ በብዙ የራስ አገዝ መጽሐፍት ውስጥ ታዋቂ ነው። ይህም ሐሳብ በከፊል ከኒው ቶት ወይም አዲስ አስተሳሰብ እና ፖዘቲቭ ቲንኪንግ እንቅስቃሴ ጋር የመጣ ነው። በክርስትና ውስጥ ጸሎት የእግዚአብሔርን ፍቃድ መፈለግ ነው። ፊልጵስዩስ ምዕራፍ 4 ቁጥር 6 እና 7 እንደሚነግረንም ጸሎት ልመናን ለእግዚአብሔር ማሳወቅ ነው። እንዲሁም ኢየሱስ ፍቃድ ይሁን ብለን እንድንጸልይ አስተምሯል። ጸሎት እግዚአብሔር የምትፈልገውን ማድረግ አለበት ብሎ ማሰብ አይደለም። በኒው ኤጅ እንቅስቃሴ ውስጥ ስትፈልግ ወይም ስትጸልይ የእግዚአብሔርን ፍቃድና ሐሳብ አትጠይቅም። አንተ ከፈለግከው አስበው፣ ዩኒቨርስ ደግሞ እርሱን ይሰጥካል። ኮከብ ቆጠራ፣ ሆሮስኮፖችና ጥንቆላ። ኮከብ ቆጠራ የከዋክብትና የፕላኔቶች አቀማመጥ በባህሪና በዕድል ላይ ተጽዕኖ ያሳድራል ይላል። እንዲሁም ሆሮስኮፕ አሁን ላይ ዞዲያክ ሳይን በመባል በብዛት የሚታወቁት በባህል ውስጥ በጣም ተወዳጅ ናቸው። መጽሐፍ ቅዱስ በዘዳግም ምዕራፍ 18 ቁጥር 10 እና 12 ጥንቆላን እና አስማትን ያወግዛል።
በኢሳይያስ ምዕራፍ 47 ቁጥር 13 እና 14 ስለ ኮከብ ቆጣሪዎች ያስጠነቅቃል። ክርስቲያኖች ኢነርጂ ሂሊንግ ኦራዎች እና ቻክራዎች ክሪስታሎችን ለፈውስ ወይም ለመንፈሳዊ ጥበቃ መጠቀም በኢነርጂ ማዕከሎች ወይም ቻክራዎች፣ በኢነርጂ ፍሉ ወይም ፍሰት እና በኦራዎች ወይም በሰዎች ዙሪያ ቀለሞችን ስለ ማየት ማመን። አንዳንድ ልምምዶች ምንም ጉዳት የሌላቸው የመዝናኛ ዘዴዎች ሊመስሉ ይችላሉ፣ ነገር ግን ብዙውን ጊዜ መንፈሳዊ ወይም አስማታዊ ስሮች አሏቸው። በክርስትና ውስጥ ኃይል፣ የፈውስ ስልጣን በእግዚአብሔር ውስጥ ነው፣ በቁሶች ውስጥ አይደለም። በእግዚአብሔር ፋንታ በነገሮች ላይ እምነት ሲጣል የጣዖት አምልኮ ነው። ዮጋ እና ሜዲቴሽን። ዮጋ አካላዊ አቀማመጥና አንዳንዴም አተነፋፈስ አለው፣ ነገር ግን በብዙ አጋጣሚዎች ከሂንዱይዝም ጋር የተያያዙ መንፈሳዊ አካላትንም ያካትታል። በኒው ኤጅ ውስጥ ሜዲቴሽን ብዙውን ጊዜ አእምሮን ባዶ ማድረግ፣ ከውስጣዊ ማንነት ጋር መገናኘት፣ ኮስሚክ ንቃተ ህሊና ወይም ከራሳችን በላይ ካለ መንፈሳዊ አካል ጋር ግንኙነት ማድረግ ነው። ክርስቲያናዊ ሜዲቴሽን ወይም ማሰላሰል፣ ጸሎት፣ አእምሮን በእግዚአብሔር ቃል መሙላት፣ በክርስቶስ ላይ ማተኮር፣ መናዘዝ፣ ማሰላሰል እና አምልኮ ነው። በመዝሙር እና በኢያሱ መጽሐፍ ውስጥ እንደምናየው ማሰላሰል ከእግዚአብሔር ሕግ ወይም ቃል ጋር የተያያዘ ነው። ቻናሊንግ እና ሰክሬት ማስተርስ። ሰዎች ከመናፍስት፣ ከከፍተኛ ፍጥረታት፣ ከሌሎች ዓለማት ከመጡ ጌቶች ጋር መገናኘት እንደሚችሉ ማመን፣ ለመምከር፣ ለመተንበይ ወይም ለመምራት። የክርስትና እይታ እግዚአብሔር እውነትን በመጽሐፍ ቅዱስና በመንፈስ ቅዱስ ይገልጣል። በመጽሐፍ ቅዱስ ውስጥ ስለ ሐሰተኛ መናፍስትና ሐሰተኛ ነቢያት ማስጠንቀቂያዎች አሉ። ዳግም መወለድ ወይም ሪኢንካርኔሽን እና ካርማ። ብዙ የኒው ኤጅ ትምህርቶች ስለ ሪኢንካርኔሽን ወይም ዳግም መወለድ ደግሞም አስቀድመን እንዳየነው ስለ ካርማ ይናገራሉ። ክርስትና ስለ ፍርድ፣ ትንሣኤ እና ከአንድ ሕይወት በኋላ ያለውን ዘላለማዊ ዕጣ ፋንታ ያስተምራል። ዕብራውያን ምዕራፍ 9 ቁጥር 27 ለሰዎችም አንድ ጊዜ መሞት ከእርሱም በኋላ ፍርድ እንደተወሰነ ይነግረናል። በዚህም ምክንያት አንድ ጊዜ መሞት ከዚያም ፍርድ እንጂ ድጋሚ እየተወለዱ መኖር የሚባል ነገር የለም። በዚህ ጊዜ ብዙ የጤና፣ ራስን የመርዳት፣ የስልጠና ቦታዎች የኒው ኤጅን ቋንቋ ይጠቀማሉ። ለምሳሌ ማኒፌስቴሽን፣ ኢነርጂ፣ አላይመንት፣ ቫይብሬሽን፣ ሜዲቴሽን እና ሌሎችንም። አንዳንድ የክርስቲያን ኮንተንት ክሬተሮችም ይህንን ቋንቋ ይጠቀማሉ። እዚህ ላይ ነው ማስተዋል የሚያስፈልገው። ሰዎች ወደ ኒው ኤጅ ሙቭመንት የሚሳቡት ለምንድን ነው? እነዚህ ሁሉ ከባድ ልዩነቶች በክርስትና እና በኒው ኤጅ እንቅስቃሴ ውስጥ ካሉ ለምንድን ነው ብዙ ሰዎች ኒው ኤጅን በጣም ተወዳጅ ነው ብለው ሊያስቡ የቻሉት? በተለይ ወጣቶች። የመጀመሪያው ለኃይልና ነገሮችን ለመቆጣጠር ከሚመነጭ ፍላጎት ነው። ማኒፌስቴሽን ሕይወታችንን እንደፈለግን መቅረጽ እንደምንችል ቃል ይገባል። ማለትም ማኒፌስት በማድረግ ሀብታም፣ ጤነኛ፣ ቆንጆ ትዳር ያለውና ሌሎች የምንፈልጋቸውን ነገሮች መሆን እንደምንችል ቃል ይገባል። ስለዚህ ብዙ ሰዎች ወደዚህ እንቅስቃሴ በቀላሉ ይገባሉ። ሁለተኛ፣ ማንነኝና የህይወቴ ትርጉም ምንድነው የሚሉ ጥያቄዎችን ለመመለስ ያለ ፍላጎት። ብዙዎች ሃይማኖት የውስጥ ወይም ጥልቅ ምኞቶቻችንንና ጥያቄዎቻችንን አያሟላም ወይም አይመልስም ብለው ያስባሉ። ኒው ኤጅ ግን መንፈሳዊ ልምምድን፣ ንቃትንና ዓላማችንን እንደሚያስረዳ ቃል ይገባል።
ሶስተኛ፣ ፈጣን መፍትሄዎች ፈውስ፣ ሰላም፣ ደስታ በፍጥነት ያገኛሉ ብሎ ኒው ኤጅ ሙቭመንት ቃል ይገባል። ንስሐን፣ የህይወት ትግሎችንና ስነ ምግባርን ይረሳቸዋል ወይም አያነሳቸውም። ሌላው ወይም አራተኛው አንጻራዊነትና የመቻቻል ባህሉ ነው። በዘመናዊ ባህል ውስጥ ብዙዎች መቻቻል ከፍተኛው በጎነት እንደሆነ ያስባሉ። ኒው ኤጅም ብዙ መንገዶች ወይም ሁሉም በራሱ ትክክል ነው የሚል ሐሳቡ ብዙዎች ይህንን እንቅስቃሴ በቀላሉ እንዲወዱት ያደርጋል። የመጨረሻው ለሰዎች የሚያሳዩአቸው የአኗኗር ዘይቤ ማራኪነት ነው። የሚጠቀሙት ቃላት እንደ ጤንነት፣ ብርሃን፣ ኃይል እንዲሁም በሪትሪቶችና በመንፈሳዊ ጉዞዎች ነገሩን በሰዎች ዘንድ ማራኪ ያስመስሉታል። ማህበራዊ ሚዲያም ይህንን ያጎላል። እነዚህ መስህቦች ወደ ሰው ልብ ሰርጎ መግባትን ቀላል ያደርጉታል። ሰዎች ክርስቲያን እንኳን ቢሆኑ በእግዚአብሔር ቃል ውስጥ ካልተመሰረቱ የመሳት ዕድላቸው በጣም ሰፊ ነው። እነዚህን ሁሉ ንጽጽሮች ከግምት ውስጥ በማስገባት የክርስትና ምላሽ ምንድን ነው? ኒው ኤጅን ከክርስትና እንዴት እናስተያየው? እና አማኞች ምን ማድረግ አለባቸው የሚለውን ስንመለከት ክርስቲያኖች እነዚህን አቋሞች በደንብ አጥብቀው መያዝ እንዳለባቸው እናስተውላለን። እነርሱም አንደኛ፣ የእግዚአብሔር ማንነትና ስልጣን። ክርስትና እግዚአብሔር ማንነት እንደሆነ ራሱን እኔ ብሎ የሚጠራ ቅዱስ ሉዓላዊ አምላክ እንደሆነ ያስተምራል። እግዚአብሔር ራሱን በመጽሐፍ ቅዱስ በኢየሱስ ክርስቶስ ገልጧል። ማለትም ክርስቲያኖች እግዚአብሔር ኃይል ወይም ንቃተ ህሊና ሳይሆን ማንነት ያለው አምላክ መጠሪያ ስም ያለው እንደሆነ ማወቅ አለባቸው። ኢነርጂ ወይም ዩኒቨርስ የእግዚአብሔር ስም አይደለም። ኢየሱስ እኔ መንገድ፣ እውነት፣ ሕይወት ነኝ። እንዲሁም ዳዊት በመዝሙሩ ሕግህ ለእግሬ መብራት ለመንገዴም ብርሃን ነው በማለት እንደተናገረ ኢየሱስ እውነት እንደሆነ ልናውቅ፣ እውነትም የሚገኘው በቃሉ ብርሃን ውስጥ እንደሆነ ክርስቲያኖች ሊያውቁ ይገባል። እንደ ኒው ኤጅ እንቅስቃሴ እውነት ለሁሉም የተለያየ ነው፣ ሁሉም ልምምድና ሐሳብ ልክ ነው ብሎ ማሰብም የለባቸውም። ሶስተኛ፣ ክርስቶስ በመስቀል ላይ የሰራው ሥራ። ክርስትና ኃጢአት ሰውን ከእግዚአብሔር እንደለየ ያስተምራል። መዳን የሚመጣው በክርስቶስ የማስተሰረያ ሥራ እንጂ በራስ ጥረት፣ በእውቀት ወይም በመንፈሳዊ ኃይል አይደለም በማለትም ጨምሮ ይናገራል። ስለዚህ ድነት ከአዌክኒንግ ወይም ከኢንላይትመንት ጋር የተያያዘ አይደለም፣ በልጁ ከማመን ጋር የተያያዘ ብቻ ነው። የመጽሐፍ ቅዱስ ማስጠንቀቂያዎች። መጽሐፍ ቅዱስ በተደጋጋሚ ከጥንቆላ፣ ከመናፍስታዊ ድርጊቶች፣ ከሐሰተኛ ጥበብ እንድንጠነቀቅ ያሳስባል። ማስተዋል። እምነቶችን ወይም የሚሰሙትን ነገር ሁሉ ይመርምሩ። ይህ ትምህርት ከመጽሐፍ ቅዱስ ጋር ይስማማል ወይ የሚል ጥያቄን ማንሳት ይልመዱ። ልምምዶችን ይፈትኑ። ከኒው ኤጅም ሆነ ከሌሎች እንቅስቃሴዎች የመጡ ልምምዶችን ሳይረዱ ከመጠቀም ይጠንቀቁ። አእምሮን በእግዚአብሔር ቃል ይሙሉ። ይጸልዩ። ከበሰሉ አማኞች ጋር ኅብረትን ያድርጉ። ክርስትና ከጭንቀት የጸዳ ሕይወትን ቃል አይገባም፣ ነገር ግን በክርስቶስ ቤዛነትን፣ ሰላምን፣ እውነትን ቃል ይገባል። ያ ደግሞ ጥሩ ስሜት ከመሰማት ወይም ከመንፈሳዊ መነቃቃት የበለጠ ነው። ስለዚህ ዋናው ነገር ይህ ነው። ክርስትናና የኒው ኤጅ እንቅስቃሴ የአንድ መንፈሳዊ ነገር የተለያዩ ገጾች አይደሉም፣ ፍጹም የተለያዩ መንገዶች ናቸው። ስለ እግዚአብሔር፣ ስለ እውነት፣ ስለ መዳንና ልምምዶቻቸውም ፍጹም ተቃራኒ ናቸው።
እነሱን ማደባለቅ ክርስቶስ በግልጽ የገለጠውን ማደብዘዝ ነው። የኒው ኤጅ ሐሳቦችን ተቀብለ ከሆነ ምናልባት ሳታውቀው ኢየሱስ አሁንም ይቅርታን፣ አዲስ ሕይወትንና ለውጥን ይሰጥሃል። ከቃሉ ጋር ከሚጋጭ ነገር ለመመለስ መቼም አልረፈደም። ይህ ቪዲዮ ካስተማሩት ላይክ፣ ለሌሎችም እንዲደርስ ሼር፣ እንዲሁም ለቻናሉ አዲስ ከሆኑ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ